ፈተናችሁ ሲበዛ በጣም ይከብዳል። በጣም ነው የከበደኝ ያለሁበት ሁኔታ። እንዴት ብዬ እንደዚህ ነው እንደምላችሁ አላኔ አላውቅም። ስራም እየሰሩ አይደለም። ወደ ስራ መሄድም አልቻልኩም። ሌላም ሰው ማግኘትም እንኳን አልቻልኩም። ቤት ነው ተቀምጬ እየዋልኩ ያለሁት። ስራም ተበላሽቶብኛል። ህይወቴን ያልኩት ነገርም ያዋል አይደለም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬም በድጋሚ በያብ ላይ መጥቻለሁ። ያቡዬ እንግዲህ እንደምታዩት እያለቃቀሰብን መጥቷል ማለት ነው። እኔ አሁን ላይ የምንጠላው መሰላችሁ ማለቃቀስ፣ እሮሮ፣ በቃ እንደዚህ ጭንቀት፣ በቃ እንደ ችግር ጠላው ማለት ነው። በቃ ይሄ ለምንድን ነው? በቃ አልወድም። ምክንያቱም ከመጥላት የተነሳ በቃ ቋቅ ብሎኛል ማለት ነው። ችግር መስማት፣ ለቅሶ መስማት ሰምታችኋል እና ኧረ ተይ አንቺ ልጅ ግፈኛ ነሽ፣ እንደው ፈጣሪ ልቦና ይስጥሽ የምትሉኝ፣ ኧረ ፈጣሪ እንደው ምንድነው ልቦናውን ይስጥሽ፣ እንደዚህ አይባልም ያለችኝም ልጅ ያለች በኮሜንት እና የኔ እናት አይዞሽ አይዞሽ፣ ለእናንተም ልቦናውን ይስጣችሁ ላልገባችሁ ማለት ነው። እኔስ መቼም ገብቶኝ ነው፣ ግን እናንተ ሳይገባችሁ በቃ እንደዚህ እያዘናችሁ አብራችሁ እኮ የምታለቅሱም ትኖራላችሁ እኮ ከያብ ጋር ማለት ነው። እኔ ምስኪኖች እንዲሁ ልባችን እኮ ንጹህ ስለሆነ እኮ ነው እኛ ከነሱ ጋር የምንጨናነቀው ማለት ነው። እና ይሄን ነገር ምላችሁ ምንድነው ማሮቼ ውዶቼ፣ እኔ ተመልካቾቼ፣ የምወዳችሁ የማከብራችሁ ተመልካቾቼ፣ በኮሜንት እኔ ጋር አብራችሁ እኔ የምስቀው ምን የምለውን አይታችሁ የምትስቁ ልጆች ተግባብተናል ከእናንተ ጋር እና በእርግጥ እኔ ኮሜንት ላይ መጥፎዎቹን ፈጣሪ ጥርግ አድርጎ አውጥቶልኛል። የሉም የገባቸው ናቸው እኔ ጋር ያሉት ማለት ነው። ተግባብተናል። ከዚህ በፊትም ድራማ ነው በቃ አንቺ አትናደጂ የምትሉ ልጆች ነበራችሁ ማለት ተናድጄ ስለምናገር ስለማወራ አትበሳጭ ባክሽ፣ ድራማ ነው፣ ድራማ እየሰሩብን ነው ምናምን የምትሉ ልጆች አላችሁና፣ አዎ ትክክል ነው። ይሄ እኮ በክፍል አንደኛው ቪዲዮ ሲለቅ አንደኛው አይለቅም፣ አንደኛው ሲለቅ አንደኛው ይቀመጣል። በቃ ይሄ የታወቀ እኮ ነው። እና እኔም ስላወቅኩትና ስለተግባባው ነው ከነሱ ጋር እንትን ብለው እና ደግሞ እሱም ሄሉን አስለቅሷት ስለነበረ ዛሬ ላይ እሱም በተራው ያለቅሳል። ምንም ችግር የለውም እኮ እንደዚህ ብሎ እኮ አሁን ይለቀዋል እኮ ከተወሰነ ጊዜ በኋላ ይሄ የሚያለቅሰው ነገር ምናምን ይተውና በአዲስ በፈገግታ ምናምን ይመጣል። በቃ ህይወት ተቀየረ ምናምን ብሏችሁ ማለት ነው።